የጥበብ መጀመሪያ አስማት መስራት ነው። ጥንታዊው ሰው ዓለምን ሞልተዋታል በሚባሉት መናፍስት ዘንድ ሞገስ ያገኙና እርዳታቸውም ይቸረው ዘንድ የማያደርገው ነገር እንዳልነበር ታሪክ ይነግረናል። ሬናክ የተባለ ፈላስፋ ኤ ሂስትሪ ኦፍ ሪሊጅን በሚለው መጽሐፉ አስማትን በመንፈስ የሚኖረው የልዕለ ኃያል አምላክ አኒሚዝም ስትራቴጂ ነው ይለናል። አስማተኛ ወይም መተተኛ ምንድን ነው? ቢያንስ ለቃሉ እንግዳ አይደለንምና በአስማት ታሪክ ዙሪያ ትንሽ ልወርውር። ጥበብ ከተሰኘው የኃይለ ጊዮርጊስ ማሞ የድርሰት ሥራ የተወሰደ። በጥንት ዘመን ዝናብ ይዘንብ ዘንድ ዋናው አስማተኛ በሌሊት ዛፍ ላይ ይወጣና ውሃ ወደ ምድር ያፈስ ነበር ይባላል። ታዲያ በማግስቱ የሀገሬው ሕዝብ ውሃው በፈሰሰበት ዙሪያ ቆሞ ከሰማይ ዝናብ ይጠብቅ ነበር። እስከ ዛሬ ድረስ በባልካን አካባቢዎችና እንዲሁም በጀርመን የገጠር ስፍራዎች ዝናብ መዝነብ ካለበት ጊዜ ከዘገየ አንዲት ወጣት ሴት ልብሷ ከላይዋ ላይ ተገፎ ራቁቷን በአደባባይ ትቆምና በላይዋ ላይ አስማተኞች ውሃ እንደሚያፈሱ ሬናክ ከላይ በጠቀስነው መጽሐፉ አስፍሮት እናገኛለን። በአንዳንድ የአፍሪካ ሀገሮች ደግሞ የድርቅ አደጋ ሲያንዣብብ ሚስዮናዊ ይፈለግና ጥላውን ዘርግቶ በሜዳ ላይ እንዲመላለስ ያደርጉ ነበር ይባላል። በሱማትራ ደሴት ደግሞ አንዲት ሴት ልጅ መውለድ ሲያቅታት ወይም መሃን ከሆነች ከእንጨት ተቀርጾ የተሠራ የሕፃን ልጅ ምስል በጭኖቿ መካከል ለቀናት ይዛ እንድትቀመጥ ትደረግ ነበር። በዚህም መካንነቷ ይፈወሳል፣ ትጸንሳለች የሚል እምነት ስለነበራቸው ነው። በባባር ደሴቶች ደግሞ መሃን ሴት ትጸንስ ዘንድ ከቀይ ሐር አሻንጉሊት ትሠራና ጡቷ ላይ እንደምታጠባ አድርጋ በመያዝ አስማተኛው የሚነግራትን ቃል እየደገመች ለሙሉ ቀን ስትለፈልፍ ትውል ነበር። በነጋታውም የመንደሯ ሰዎች እንኳን ደስ አለሽ ለማለት ተሰብስበው ይመጡ ነበር። በዚያም መሃንነቷ ያበቃል ይላል። በቦርኔኦ ደሴት ነዋሪዎች ዘንድ ደግሞ አስማተኛ በጥብቅ የሚፈለግበት ሰዓት ቢኖር ሴት ልጅ በምጥ ላይ ስትሆን ነው። በምጥ ሰዓት የሚጠራው አስማተኛ ዋና ተግባሩ ልጁ ቶሎ የሚወጣበትንና የሴቷም ሕመም የሚታገስበትን ተአምር መስራት እንደነበር ሲታወቅ፣ ይህንንም የሚያከናውነው ሴቷ በምጥ ወደምትጨነቅበት ክፍል በመግባት በራሱ ቋንቋ እየተንጎራደደ ሲጸልይ ቆይቶ ከብብቱ አንዲት ጠጠር አውጥቶ በመጣል ነው። ከዛ በኋላ የሴቷ የምጥ ጭንቀት እንደሚቃለል ልጁንም በደህና እንደምትገላገል ሁሉም ያምናል። ከታሪክ እንደምንረዳው በጥንት ዘመን አብዛኞቹ የበሽታ ፈውሶችም ሆኑ የችግር መፍትሄዎች የሚገኙት ከአስማተኛ ነበር። ሰውነቱን በከክ የተወረሰ ሰው ተወርዋሪ ኮከብ እየተመለከተ ፊቱን ቢታጠብ እከኩ ከሰውነቱ ላይ ይረግፍለታል ተብሎ ይታመናል። እከኩ ካልጠፋ ሰውየው ተወርዋሪ ኮከቡን ለመመልከት አልፈጠነም ማለት ነው። በመካከለኛው ዘመን የነበሩ ሰዎች ጠላታቸውን ለመግደል ሲፈልጉ ምስሉን ከንብ ሰም ይሰሩና በጦር ይወጉት ነበር ይባላል። ጠላታቸውም በዛ ቅጽበት ባለበት ቦታ ይሞታል ተብሎ ይታመናል። በእኛ ሀገር ጥላ ወጊ ከሚባሉ ጋር በመጠኑ ይመሳሰላል። ዛሬ ድረስ ታዲያ በአንዳንድ የዓለም ክፍሎች የሚጠሉትን ሰው ምስል ከሰም ሰርቶ ማቃጠል ሰውየውን ይገለዋል ተብሎ ይታመንበታል። ፔሩዎች
ይህን ድርጊት ሲፈጽሙ ነፍስን ማቃጠል ወይም በርኒንግ ዘ ሶል በማለት እንደሚጠሩት ሬናክ በመጽሐፉ አስፍሮታል። ብዙዎች አስማትን የሳይንስ አባት ነው ይላሉ። አስማተኛው አስማቱን በሚያደርግበት ወቅት ካልተሳካለት መከራው በሱ ላይ ዞሮ መምጣቱ አይቀሬ ነው። ይሁንና ከአብዛኛው የአስማት ሥራ በአጋጣሚ የሚሳካው አንዱ ብቻ ሲሆን ይህም እጅግ ከበዛው አለመሳካት ይልቅ ጎልቶ የመሰማት ዕድል እንደሚያገኝ በጉዳዩ ዙሪያ የረጅም ዓመታት ጥናት ያደረጉ ምሁራን ይናገራሉ። እንደ ምሁራኑ አስተያየት አብዛኞቹ አስማተኞች የአንድን ነገር ምክንያትና ውጤት ለመረዳት አልፎም የሚፈለገውን ውጤት ለማግኘት የሚሞክሩት ተፈጥሯዊ ዘዴ ከአስማታዊ ድርጊታቸው ይልቅ ጥበብን የማግኛው መንገዳቸው ያደረጉት ነበር። በዚህም ጥበባቸው የአማልክትን ሥራ በምድር ላይ እንደሚቆጣጠሩ ተደርገው ይወሰዱ እንደነበር ከታሪክ ስንረዳ ከብዙዎቹ አስማተኞች ውስጥም አንዳንዶቹ ተአምር አድራጊዎች፣ የሃይማኖት መሪዎች፣ የሕክምና ባለሙያዎች፣ ሌሎቹ ደግሞ የከዋክብትና የጠፈር ሳይንቲስቶች ለመሆን በቅተዋል። ዊል ዱራንት ዘ ፕሌዠር ኦፍ ፊሎሶፊ በሚለው መጽሐፉ ይህንኑ ሲገልጽ የዛሬዎቹ የዓለማችን ሳይንቲስቶች የምርምር ውጤት በትናንቱ አስማተኞች ግኝት ላይ የተመሠረተ ነው። ስለዚህም ሃይማኖትና ሳይንስ የፈለቁት ከአስማት ምድር ነው ይለናል። በዱራንት አባባል መሠረት የጥበብ መጀመሪያ አስማት መስራት ሊሆን ነው ማለት ነው። ይቀጥላል።